ሰበር ዜና ጀነራል አበባው ታደሰ በጀነራል ባጫ ደበሌ ሊተኩ መሆናቸውን የሚገልጽ መረጃ ወጣ። ፊልድ ማርሻሉ በበኩላቸው የኮማንዶ ጦሩ በሁሉም አቅጣጫ በማንኛውም ሰዓት እንዲዘጋጅ አዘዋል። ከወዲያ ደግሞ ኮሎኔሉ ጦራቸውን አስከትለው ሰራዊት ከድተው መኮብለላቸው ተሰምቷል። ጤና ይስጥልኝ፣ ይህ አዲስ ፖስት ሚዲያ ነው። የነሐሴ 17 ጥብቅና ሰበር መረጃዎችን አጠናክረን መተናል። ዋና ዋናዎቹን በማስቀደም እንጀምር። ጀነራል ባጫ ደበሌ ከናይሮቢ ተሸኝተዋል። ጀነራሉ አዲስ ሹመት ሊቀበሉ ወደ አዲስ አበባ በአስቸኳይ እንዲመጡ ታዘዋል። ይህንን ተከትሎ ባጫ ጀነራል አበባውን በመተካት የጀነራል አበባውን ቦታ ሊይዙ ነው የሚሉ መረጃዎች እየወጡ ነው። ፊልድ ማርሻል ብርሃኑ ጁላ በበኩላቸው የኮማንዶ ጦሩ እንዲዘጋጅ አዘዋል። በዝርዝር ታዳምጡታላችሁ። ደብረጽዮን ገብረ ሚካኤል ከፍተኛ አመራሮቻቸውን ወደ አዲስ አበባ ሊልኩ መሆኑ ተሰማ። ጀዋር መሐመድ በህወሓትና በብልጽግና መካከል ሚስጥራዊ ድርድሮች እየተካሄዱ ነው ሲል ይፋ አድርጓል። ህወሓት ይህንን ድርድር በተመለከተ ዛሬ መልስ ሰጥቷል። ትሰሙታላችሁ። ኮሎኔሉ ጦራቸውን አስከትለው ከሰራዊቱ ኮበለሉ። ኮሎኔሉ በኢትዮጵያ የሚደገፈውን ሰራዊት መክዳታቸውን አስደንጋጭ ሆኗል። ከኮሎኔሉ ባለፈ በርካታ ወታደሮችም ሰራዊት ጥለው እየኮበለሉ ነው። የተወደዳቸው የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። ቪዲዮን ላይክ አድርጋችሁ በመጀመር አብራችሁ እንድትቆዩ ግብዣችን ነው። አሁን ወደ ዝርዝሩ እናመራለን። የአዲስ አበባ ጉዳይ ተቋጭቷል። የኦሮሚያ ክልል ያቀረበውን ቅሬታ የተመለከተው የአሸማጋይ ቡድን አዲስ አበባ የኦሮሚያ ክልል ርዕሰ ከተማ መሆኗ በሕገ መንግስት ይጻፍ የሚል ምክር ሀሳብ አቅርቦ የ500 ቡድን አዲስ አበባ የፌዴራል መንግስት አካል ናት በሚል የተስማማበት ቀርቶ ተጠሪ በሚል እንዲተካ ምክር ሀሳብ አቅርቦ ምክክሩ ተጠናቋል። አዲስ አበባን በተመለከተ በሁለት ጎራ ከፍሎ ሲያከራክር የቆየ ጉዳይ አሁንም በልዩነት ተመካካሪዎች ካሳለፏቸው 4 ምክር ሀሳቦች ውስጥ አንዱ ነው። አዲስ አበባን በተመለከተ ነሐሴ 13 ቀን 2018 ዓ.ም ለርዕሰ ቡድን ተመካካሪዎች በንባብ የቀረበው ሰነድ አዲስ አበባ የፌዴራል ከተማ ትሁን፣ ራሷን በራሷ ታስተዳደር በሚለው ላይ ሁሉም ከስምምነት መድረሱን ያስረዳል። ክልሉ ከከተማው አስተዳደር ልዩ ጥቅም ማግኘት ስላለበት የሚደነግገው የሕገ መንግስቱ ክፍልም የጋራ ጥቅም በሚል እንዲሻሻል ከስምምነት መደረሱን ያክላል። አዲስ አበባ የኦሮሚያ ክልል ዋና መቀመጫ ትሁን ከሚለው ጋር በተያያዘ ግን የ500 ቡድን 2 ምክረ ሀሳቦችን አቅርቦ ተነቦ ነበር። እነሱም ክልሎች የራሳቸውን መቀመጫ መወሰን እንዲችሉ በሕገ መንግስቱ ይካተት የሚለው አንደኛ ሲሆን፣ ሁለተኛው ደግሞ በሕገ መንግስቱ አንቀጽ 47 ወይም አግባብ ያለው አንቀጽ ላይ የሰፈረው አዲስ አበባ የኦሮሚያ ክልል መቀመጫ ከመሆኗ ጋር በተያያዘ ከተማዋንና ክልሉን የሚመለከቱ ጉዳዮች በሕግ ይወሰኑ የሚል ድንጋጌ ይካተት የሚሉ ናቸው። ይሁንና የኦሮሚያ ክልል ተወካዮች ይህን በተመለከተ ቅሬታ አቅርበው ኮሚሽኑም ይህንን ችግር የሚፈታ የክልል ጉባኤ ጠርቶ ከዚያ ውስጥ አሸማጋይ ቡድን አቋቁሞ የነበረ ሲሆን የቡድኑንም ውሳኔ የምክክር ኮሚሽኑ ኮሚሽነር ዮናስ አዳዬ ለ4000 ጉባኤተኞች ትላንት ምሽት በንባብ ማቅረባቸው ታውቋል። በተነበበው መሰረት አሸማጋይ ቡድኑ በሕገ መንግስቱ የኦሮሚያ ርዕሰ ከተማ አዲስ አበባ ናት የሚል ድንጋጌ ይጻፍ የሚል ምክረ ሀሳብ መስጠታቸውንና ከተማዋ የፌዴራሉ አካላት የሚለው ተስተካክሎ ተጠሪ በሚል እንዲተካ ምክር ማቅረቡን ውሳኔውን ያነበቡት ኮሚሽነር ዮናስ አስረድተዋል። ኮሚሽኑ ግን ከቀረቡት ምክረ ሀሳቦች ውስጥ የየትኛውን እንደሚቀበል ለጊዜው አላስረዳም። ነገር ግን በምን መስፈርት እንደሆነ ባልተዘረዘረው ሁኔታ ከመጀመሪያ ጀምሮ የነበሩ ውሳኔዎችን መርምሮ ለሀገር የሚበጅ ያለውን ውሳኔ እንደሚያሳልፍ ተናግሯል። በቀጣይ መረጃ ኮሎኔሉ ጦራቸውን አስከትለው ከሰራዊቱ ኮበለሉ። ኮሎኔሉ በኢትዮጵያ የሚደገፈውን ሰራዊት መግዳታቸውን አስደንጋጭ ሆኗል። ከኮሎኔሉ ባለፈ በርካታ ወታደሮችም ሰራዊት ጥለው እየኮበለሉ ነው። ታጣቂ ቡድኑ እየፈረሰ ነው። በርካታ የታጣቂ ቡድኑ ከፍተኛ አዛዦችን ጨምሮ አባላቱ በገፍ ወደ ሀገሪቱ ጦር እየተቀላቀሉ ነው። በሱዳን ጦርና በአርኤስኤፍ ታጣቂዎች መካከል ከባድ ውጊያ እየተደረገ ነው። በዚህ ወቅት ታዲያ በሺዎች የሚቆጠሩ የአርኤስኤፍ ታጣቂዎች ለጦሩ እጃቸውን እየሰጡ መሆኑ ተሰምቷል። የአርኤስኤፍ ታጣቂዎች አዛዦችን ጨምሮ ቡድኑን በመክዳት የሱዳን መከላከያ ሰራዊትን መቀላቀላቸውን በታጣቂው ዘንድ ከፍተኛ ድንጋጤን ፈጥሯል። የአርኤስኤፍ አዛዦችና 207 ታጣቂዎች 37 የጦር ተሽከርካሪዎችን ይዘው እጃቸውን ሰጥተዋል። በነሐሴ 13 ደግሞ 4 አዛዦችን ጨምሮ የ318 የአርኤስኤፍ አባላት እስከ 50 የሚደርሱ ተሽከርካሪዎችን ይዘው ወደ ደባ ከተማ መግባታቸው ተነግሯል።
የቡድኑ አመራሮች ከአርኤስኤፍ መዋቅርና አመራር ጋር በተያያዙ ችግሮች እንዲሁም የሱዳንን አንድነት ለመደገፍ በሚል ወደ ጦሩ መቀላቀላቸውን ገልጸዋል። ይህ ከአርኤስኤፍ የሚወጡ ታጣቂዎች ቁጥር እየጨመረ መምጣቱን ያሳያል። ከዚህ በፊትም ከሰሜን ዳርፉር ከ300 በላይ የአርኤስኤፍ አባላት መውጣታቸው ተዘግቧል። ሆኖም የአርኤስኤፍ ታጣቂዎች መክዳት ቢጨምርም በዳርፉር በኮርዶፋን በብሉ ናይል እና በሌሎች የሱዳን አካባቢዎች ውጊያው አሁንም ቀጥሏል። የሱዳን ጦርነት ከድንበር በላይ ተጽዕኖ ሊፈጥር የሚችል ሁኔታ ውስጥ እየገባ ነው። በተለይ ከአርኤስኤፍ በመቶዎች የሚቆጠሩ ታጣቂዎችና አዛዦች ወደ የሱዳን መከላከያ ሰራዊት መቀላቀላቸው በሱዳን ያለው የኃይል ሚዛን እየተለወጠ መሆኑን አመላካች ሆኗል። ይህ ለሱዳን ብቻ የሚወሰን ጉዳይ ሳይሆን ከሱዳን ጋር የረጅም ድንበር ግንኙነት ላላት ኢትዮጵያም ትኩረት የሚሻ እንደሆነ በበርካቶች ዘንድ እየተነገረ ነው። በቅርብ ወራት የሱዳን ሰራዊት የኃይል ሚዛን ማየሉ በከፍተኛ ደረጃ መነጋገሪያ ሆኖ ነበር የሰነበተው። በተለይ ሰኔና ሐምሌ ውስጥ የሱዳን ሰራዊት ዋና ተፋላሚው የሆነውን የሱዳን ፈጥኖ ደራሽ ኃይል በብዙ አካባቢዎች ይዞታውን እንዲለቅ ማስገደዱ ሲነገር ሰንብቷል። ሰራዊቱ ድል እየቀናው ነው የሚለውን ጉዳይ የበለጠ እንዲጠናከር ያደረገው ደግሞ በብሉ ናይልና በሁለቱ ኮርዶፋን ግዛቶች ቁልፍ የሚባሉ ከተሞችን ከፈጥኖ ደራሽ ሰራዊቱ ማስለቀቁ ጭምር ነበር። ከነዚህ ቁልፍ የመፋለሚያ ከተሞች አንዷ ደግሞ ከኢትዮጵያ ቤንሻንጉል ጉሙዝ ክልል ጠረፍ ጋር የምትያያዟ ኩርሙክ ከተማ ናት። ባለፈው ሳምንት መገባደጃ የሱዳን ፈጥኖ ደራሽ ኃይል የብሉ ናይል ግዛት ጠረፋማ ከተማ የሆነችውን ኩርሙክ ከተማ ዳግም መቆጣጠሩ ያልተገመተ ነበር። የፈጥኖ ደራሽ ኃይሉ ጠንካራ ይዞታዎቹ ከሚባሉት ከብሉ ናይል፣ ኮርዶፋንና ዳርፉር ግዛቶች መገፋቱና በብዙ አካባቢዎች መልቀቁ እየተነገረ ባለበት በድጋሜ ኩርሙክን ከሱዳን ሰራዊት እጅ አስለቀቀ መባሉ ልዩ ትኩረትን ስቧል። የቻይናው ሲጂቲኤንን ጨምሮ በርካታ የዓለም አቀፍና የሱዳን መገናኛ ብዙሃን በሱዳን በበርካታ አካባቢዎች አሁንም የተጠናከረ ውጊያ መቀጠሉን እየዘገቡ ነው። በካርቱምና በኦምዱርማን የድሮን ጥቃት መቀጠሉ ሲነገር፣ ሁለተኛዋ ትልቅ የሱዳን ከተማ የምትባሏ ኒያላ በፈጥኖ ደራሽ ኃይሉ እጅ መውደቋን ሱዳን ትሪቡን ዘግቦታል። አል ኦቤይድና ካዲጉላ አካባቢዎችም የተጠናከረ ውጊያ መኖሩ የተዘገበ ሲሆን የኃይል አውታሮች ጭምር የድሮን ጥቃት ሰለባ እየሆኑ ነው የሚል ሪፖርትም እየወጣ ነው። ከ150 ሺህ ሰዎች በላይ መግደሉን የሚነገረው የሱዳን ጦርነት ባለፉት ጥቂት ሳምንታት በኮርዶፋንና በብሉ ናይል በተካሄዱ ጠንካራ ውጊያዎች ደግሞ ብዙዎችን በማፈናቀል ላይ መሆኑ ተመላክቷል። የተባበሩት መንግስታት ድርጅት ወይም ተመድ የሰብአዊ ረድኤት ማስተባበሪያ ጽሕፈት ቤት በኮርዶፋንና በብሉ ናይል ባለፉት ሳምንታት በቀጠሉ ውጊያዎች 10,000 ሰዎች ከቤት ንብረታቸው መፈናቀላቸውን ይፋ አድርጓል። ዓለም አቀፍ ፍልሰተኞች ድርጅት በበኩሉ ከብሉ ናይል ግዛት ብቻ ወደ 5400 ሰዎች ውጊያውን ሽሽት ተፈናቅለዋል ብሏል። የሱዳን ሰራዊት አዛዥ ጀነራል አብዱል ፈታህ አልቡርሃን በሱዳን አቀፍ የሰላም ንግግር እንዲደረግ ያቀረቡት የሰላም ሀሳብ በተቀናቃኛቸው በፈጥኖ ደራሽ ኃይሉና በአጋሮቹ ውድቅ ሆኗል። የሱዳን ጦርነትን ለማስቆም የሚቻለው በምን መንገድ ነው የሚለውም ጥያቄ ባየለበት በዚህ ወቅት የጦርነቱ ግለትና አድማስ መስፋት ደግሞ ለቀጠናው ጭምር አሳሳቢ መሆኑ በሰፊው እየተነሳ ያለ ጉዳይ ሆኗል። በቀጣይ ደብረ ጽዮን ገብረ ሚካኤል ከፍተኛ አመራሮቻቸውን ወደ አዲስ አበባ ሊልኩ መሆኑ ተሰማ። ጀዋር መሐመድ በህወሓትና በብልጽግና መካከል ምስጢራዊ ድርድሮች እየተካሄዱ ነው ሲል ይፋ አድርጓል። ህወሓት ይህንን ድርድር በተመለከተ ዛሬ መልስ ሰጥቷል። ህወሓት ለድርድር ወደ አዲስ አበባ የላኩት አካል የለም ብሏል። የፕሪቶሪያው አደራዳሪዎች አዲስ አበባ በገቡበት አጋጣሚ ከምስጢር ተደራዳሪ ልኳል የተባለው ህወሓት ብልጽግና ሆን ብሎ እያደናገረ ነው በማለት አስተባብሏል። የህወሓትና ፌዴራል መንግስት አደራዳሪዎች አዲስ አበባ መግባታቸውን ተከትሎ ከትግራይ ተደራዳሪዎች ተልከዋል የሚል መረጃም በስፋት ተሰራጭቷል። ከሰሞኑ ለመጠፋፋት እየተዛዛቱ የሚገኙት ህወሓትና ብልጽግና ወደ ድርድር ሊመለሱ ነው የሚል ጭምጭምታ ሲሰማ ነበር። የህወሓት ምክትል ሊቀመንበር አማኑኤል አሰፋ በጉዳዩ ላይ በሰጡት አጭር ምላሽ እኛ ያለነው መቀሌ ነው፣ የትም አልሄድንም ብለዋል። አማኑኤል በጉዳዩ ላይ ፈጥነው በሰጡት ማስተባበያ አዲስ አበባ ውስጥ የሚደረግ ድርድር እንደሌለ አረጋግጠዋል። አማኑኤል በአጭር ምላሻቸው እኛ እዚህ ትግራይ ያለን፣ ወደ አዲስ አበባ አልሄድንም፣ አታደናግሩ፣ አትደናገሩም ብለዋል።
ህወሓት አስወግደዋለሁ ካለው ብልጽግና ጋር ለመነጋገር ወደ አዲስ አበባ ልዑክ መላክ መባሉን ያስተባበለው ለድርድር ዝግጁ ነኝ ባለማግስት ነው። ከቅርብ ጊዜ ወዲህ በሽራሮ፣ ሸረሪና፣ ራያና መቀሌ የድሮን ጥቃት የተፈጸመበት ቡድኑ ፊቱን ላዞረበት ዓለም አቀፍ ማህበረሰብ የድርድር ጥሪ አቅርበዋል። እስከ መቀሌ ከዘለቀው ተከታታይ የድሮን ጥቃት በኋላ ለድርድር ቁርጠኛ መሆኑን ትላንት ባወጣው መግለጫ መግለጹን መዘገባችን ይታወሳል። ከመቀሌ የድሮን ጥቃት በኋላ እነ ደብረጽዮን የድርድር ጥሪ ለዓለም አቀፉ ማህበረሰብ ማቅረባቸውን ተከትሎ በአዲስ አበባ ንግግር ሊጀመር ነው የሚል መረጃ እየተናፈሰ ነው። የሁለቱ ወገኖች አደራዳሪዎች የቀድሞ የኬንያው ፕሬዝዳንት ኡሁሩ ኬንያታና አፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆ አዲስ አበባ ገብተዋል። ህወሓትና የፌዴራል መንግስቱን ለማደራደር ከአዲስ አበባ መቀሌ መመላለስ የጀመሩት ኦባሳንጆና ኩኒያታ ለማደራደር ጥረት እያደረጉ መሆኑ ታውቋል። ሁለቱም አደራዳሪዎች በተመሳሳይ ጊዜ አዲስ አበባ የተገኙ ሲሆን ዛሬ በተካሄደው የአወዛጋቢው ሀገራዊ ምክክር ላይም ተገኝተው በየፊናቸው ንግግር አድርገዋል። ኦባሳንጆና ኬንያታ በንግግራቸው ኢትዮጵያ ለእርስ በርስ ግጭት አዙሪት እንድትወጣም ጥሪ አቅርበዋል። ይሁን እንጂ በተናጠል ስለ ህወሓትና ብልጽግና አሁናዊ ከባድ ውጥረት ያሉት ነገር የለም። ኦባሳንጆ የቀደመውን ጦርነት፣ ግጭት፣ ነውጥ፣ ደህንነት ማጣት፣ ክፍፍል፣ ውድመት፣ መድሎ ወደ ኋላ እንተወው ይበቃናል ሲሉም ተናግረዋል። ኦባሳንጆ ብሔራዊ አንድነት፣ ደህንነት፣ አካታች የሰዎች ደህንነትና ክብር መስፈን እንዳለበትም ገልጸው ንግግር ጦርነትን፣ ግጭትንና ነውጥን ይቀድማል ብለዋል። በመጨረሻም ጀነራል ባጫ ደበሌ ከናይሮቢ ተሸኝተዋል። ጀነራሉ አዲስ ሹመት ሊቀበሉ ወደ አዲስ አበባ በአስቸኳይ እንዲመጡ ታዘዋል። ይህንን ተከትሎ ባጫ ጀነራል አበባውን በመተካት የጀነራል አበባውን ቦታ ሊይዙ ነው የሚሉ መረጃዎች እየወጡ ነው። ፊልድ ማርሻል ብርሃኑ ጁላ በበኩላቸው የኮማንዶ ጦሩ እንዲዘጋጅ አዘዋል። ጀነራል ባጫ ደበሌ በናይሮቢ የነበራቸውን የአምባሳደርነት ሹመት አጠናቀው አዲስ አበባ እንዲመለሱ ተደርገዋል። በትላንትናው ዕለትም በኤምባሲው ግቢ ውስጥ ሽኝት ተደርጎላቸዋል። ጀነራሉ ከአምባሳደርነታቸው ተነስተው በአዲስ አበባ ሹመት ሊሰጣቸው እንደሆነና ወደ ሰራዊቱ ሊመለሱ እንደሆነ እየተሰማ ነው። ጀነራል ባጫ ወደ ሰራዊቱ ተመልሰው የጀነራል አበባው ታደሰን የስልጣን ቦታ ሊሰጣቸው እንደሆነ አንዳንድ መረጃዎች አሳይተዋል። ጀነራሉ ባለፉት ሳምንታት ሻዕቢያን፣ ህወሓትንና ፋኖን በተመለከተ ጠንካራ አስተያየት መስጠታቸው ይታወሳል። በህወሓትና 4 ኪሎ መካከል ውጥረቱ እየተባባሰ በመሆኑ ጀነራሉ ወደ ጦሩ እንዲጠሩ ተወስኗልም ነው የተባለው። ነገር ግን ወደ ጦሩ ሊመለሱ ነው መባሉ አንድን ጥያቄ ፈጥሯል። ይኸውም ጀነራል አበባው ከቅርብ ጊዜ ወዲህ በሰራዊት ውስጥ ባለው የውሳኔ አሰጣጥ ዙሪያ ካደረባቸው ቅሬታ ጋር የተያያዘ ነው። ጀነራል አበባው ከቅርብ ጊዜ ወዲህ ሰራዊቱ በሚወስናቸው ውሳኔዎች ደስተኛ ለመሆናቸው ተነግሯል። ጀነራል አበባው የአማራ ተወላጅ በመሆናቸው በመከላከያ ከፍተኛ አመራር ውስጥ የብሔር ስብጥር ሚዛንን ለመጠበቅና በክልሉ ህዝብ ዘንድም ተቋማዊ አመኔታን ለማምጣት የመንግስት የፖለቲካዊ ካርድ ተደርገው ይታያሉ። ጀነራሉን ከጠቅላይ ሚኒስትሩ ጋር አቃቅሯቸው ተብሎ የሚገመተው ጉዳይ የትግራይ ጉዳይ ነው። ባለፉት ተከታታይ ወራት ሁለቱም ኃይሎች ማለትም ህወሓትና ብልጽግና ሰፊ ወታደራዊ ዝግጅት ሲያደርጉ ከርመዋል። ጠቅላዩ ትግራይን ለማንበርከክ ካላቸው ብርቱ መሻት ትግራይ ላይ ዘመቻ ለማወጅ ቆርጠዋል። ይህ ዘመቻ ግን በሰራዊቱ ከፍተኛ መኮንኖች መካከል ክፍፍል መፍጠሩ ተነግሯል። በተለይም ጀነራል ጻድቃን ገብረትንሳኤና ጀነራል ወዲያን ጥሩ ትግራይን በተመለከተ ለጠቅላዩ የሚያቀርቧቸውን ወታደራዊ ንድፎች ብልጽግናን አደገኛ ቅርቃር ውስጥ ከቶታል። ጀነራል አበባው ታደሰ ደግሞ በነ ጀነራል ጻድቃን የቀረበውን ወታደራዊ ዕቅድ እንዳልተቀበሉትና ሰራዊቱን ከባድ ኪሳራ የሚያስከፍል እንደሆነ ለጠቅላዩ አስገንዝበዋል። ነገር ግን በአብይና በጀነራል አበባው መካከል ያለው የሐሳብ ልዩነት እየተካረረ ሄዶ ጀነራሉ ስልጣናቸውን እስኪያጡ ሊያደርጋቸው ከጫፍ ደርሷል። የጀነራል አበባውን ቦታም ጀነራል ባጫ እንዲቆጣጠሩት ውስጥ ለውስጥ ስራዎች እየተሰሩ ስለመሆኑ የቤተ መንግስት ቅርብ ምንጮች አረጋግጠዋል። ጀነራል አበባው ታደሰ በኢትዮጵያ ወታደራዊ ታሪክ ውስጥ በበርካታ ታላላቅ ጦርነቶችና ወታደራዊ እዞች መሪነት የላቀ የጦርነት ውሎና የውጊያ ልምድ ያላቸው አንጋፋ መኮንን ናቸው። እንደ አውሮፓውያን አቆጣጠር ከ1998 እስከ 2000 በነበረው የድንበር ጦርነት ወቅት የ108ኛ ኮር አዛዥ በመሆን በባድመ ግንባር የተካሄዱ ዋና ዋና ወታደራዊ ኦፕሬሽኖችን
በግንባር ቀደምትነት መርተዋል። ገና በወጣትነት እድሜያቸው በ1988 ዓ.ም የብርጋዴር ጀነራልነት ማዕረግ በማግኘት በወቅቱ ከአፍሪካ ወጣት የጦር መኮንኖች አንዱ ነበሩ። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።